ሰላም እንዴት ቆያችሁ የተወደዳችሁ? በዛሬው ዝግጅታችን በአጠቃላይ ያሉትን የክርስትና ሃይማኖቶች ህልውና ሊፈታተን የቻለን መጽሐፍ ዙሪያ የምናነሳ ሲሆን ይህም አስጸያፊ መጽሐፍ ስለ ክርስቶስ ማንነት እንዲሁም የክርስቶስ መስቀል የመጨረሻ ቅሪቶች የሆኑትን ቅርሳ ቅርሶች ለምሳሌ እንደ ቅዱሱ ጽዋ የመሳሰሉትን ቅሪቶች ለመጠበቅ ስለተቋቋሙት የሚስጥር ማህበራትና እነዚህ ቅዱስ ቅርሶች የት እንደሚገኙ በዝርዝር በዛሬው መርሃ ግብራችን ወደ እናንተ እናደርሳለን። ይህ ዝግጅት ለሌሎች ኢትዮጵያውያን እንዲደርስ ላይክና ሼር ማድረጋችሁን ልናስታውስ እንወዳለን። ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። መልካም ቆይታ። ዓለም የምትገዛው በህዝቦች ዘንድ ከሚታሰቡት በጣም በተለዩ ሰዎች ነው። ቤንጃሚን ዲስሬሊ የቀድሞው የብሪቲሽ ጠቅላይ ሚኒስትር የተናገረው ነው። የአባላቱ ሚስጥራዊ ማዕረጎችን የሚከተሉ ሁሉም የሚስጥር ማህበራት በኢሉሚናቲ ቁጥጥር ስር ናቸው። የእነዚህ ሚስጥራዊ ማህበራት ባዕዳዊ ስነ ስርዓቶችም በየዘመናቱ በድብቅ ሲከናወኑ ቆይተዋል። ከነዚህም ውስጥ የቀደምት ዛያኖች፣ ናይትስ ቴምፕላር፣ ፍሪማሶኖሪ፣ ስከልና ቦንስ እንዲሁም ሌሎች ብዙ ይገኙበታል። እነዚህ ሁሉም ለዛሬዎቹ ኢሉሚናቲ መሰረት የሆኑ ቀደምት የሚስጥር ማህበራት ናቸው። እነዚህ የሚስጥር ማህበራት የሚቆጣጠሩ የበላይ መሪዎችም ሰይጣናዊ የዘር ሐረጋት ሲሆኑ ከላይ ሆነው የሰይጣን አምልኮንና ዓለምን የመቆጣጠር ሴራን ያንቀሳቅሳሉ። ከላይ ቤንጃሚን ዲስሬሊ እንደሚነግረን ዓለም የምትገዛው ህዝቦች እንደሚያስቡት የስልጣን መንበሩን በተቆናጠጡት ሰዎች ሳይሆን ከመጋረጃው ጀርባ ሆነው እነሱን በሚቆጣጠሩ ሴረኛ የሚስጥር ማህበራት ነው። ከዚህ በመቀጠልም በጣም ኃይለኛ ከሚባሉት የኢሉሚናቲ ሴረኛ የሚስጥር ማህበራት ሁለቱን እንመለከታለን። የቀደምት ዛያኖች ምናልባትም በጣም ጥንታውያን ኃይለኛና አስደናቂ ከሆኑት የዓለማችን የሚስጥር ማህበራት አንዱ ነው። ደራሲ ሊዮኔል ፋንቶርፔ በ2003 እንደ አውሮፓውያን አቆጣጠር ዝነኛው ደራሲ ዳን ብራውን የክርስትና ሃይማኖትን ህልውና ሊፈታተን የቻለ የዳቪንቺ ኮድ የተሰኘ የተዋጣለት መጽሐፍ ለህትመት አበቃ። እንደሚታወቀው የዳቪንቺ ኮድ የተሰኘው መጽሐፍ ቀደምት ዛያኖች በመባል በሚታወቁት ጥንታዊ የሚስጥር ማህበራት ዙሪያ የሚያጠነጥን ሲሆን እንደ መጽሐፉ ገለጻም ቀደምት ዛያኖች በመጽሐፍ ቅዱስ ሲሆን በሌላ የትኛውም የታሪክ መጽሐፍ ውስጥ ያልተጠቀሰ እውነተኛ የክርስቶስ ማንነትን እንደያዙ ያስረዳል። እስከዛሬ ድረስ ከተረፉት ጥንታዊ የሚስጥር ማህበራት አንዱ የሆነው ቀደምት ዛያኖች ላለፉት 2000 ዓመታት በዓለማችን ትልቅ ተጽዕኖ እንደነበራቸው ይነገርላቸዋል። ከሁሉም የሚስጥር ማህበራት በላይ በአወዛጋቢነታቸው የሚታወቁ ሲሆን ለምሳሌም በ2008 እንደ አውሮፓውያን አቆጣጠር ሎስ አንጀለስ ታይምስ ዋት ኢፍ ዘ ግሬተስት ስቶሪ ኤቨር ቶልድ ወዝ ላይ በሚል ስለ ቀደምት ዛያኖች ባስነበበው መጽሔቱ ታዋቂዋ ጸሐፊ ኤልዛቤት ስኔድ ስለ ማህበሩ አስጊነትና አወዛጋቢነት አስተያየቷን ሰጥታ ነበር። የቀደምት ዛያኖች አወዛጋቢ የሚያደርጋቸው ዋነኛ ነገር አሰራራቸው ወይም ደግሞ ተጽዕኗቸው ሳይሆን ከክርስቶስና መግደላዊት ማርያም የተገኘውን ዘር ጠባቂዎች ነን የሚል ዓላማቸው ነው። ይህ አወዛጋቢ ዓላማቸው ዛሬም ድረስ አከራካሪ ሆኖ ይገኛል። አንዳንዶች ይህ የሚስጥር ማህበሩ የፈጠራ ወሬ ነው ይላሉ። ሌሎች ደግሞ በክርስትና ሃይማኖት የተደበቀ ትልቁ ሚስጥር እንደሆነ ይገልጻሉ። ያም ሆነ ግን የኢሉሚናቲ የቀኝ እጅ እንደሆኑ የሚነገርላቸው ቀደምት ዛያኖች በአሁኑ ጊዜ በሰፊው ተቀባይነት ያገኘው የአመጣጥ ታሪካቸው፣ አመለካከታቸው፣ የሽፋንና ሚስጥራዊ ዓላማዎቻቸው የሚከተለውን ይመስላል። ከ2000 ዓመታት በላይ እድሜ እንዳለው የሚነገርለት መንፈሳዊው የቀደምት ዛያኖች የሚስጥር ማህበር በይፋ የተመሰረተው በ1099 እንደ አውሮፓውያን አቆጣጠር ከመጀመሪያው የመስቀል ጦርነት መሪዎች አንዱ በነበረው በጋድፍሮዴ ቦሊዮን ነው። የቀደምት ዛያኖች የሚል ስምም ከተመሰረቱበት ከተማ ኢየሩሳሌም በስተደቡብ ከሚገኘው የዛዮን ተራራ የተወሰደ ነው። የቀደምት ዛያኖች የተመሰረቱበት ዋነኛ ዓላማም ከኢየሱስ ክርስቶስና መግደላዊት ማርያም ዘር ተላልፎ የተገኘ ነው የሚሉትን የሜሮቬንጂያን የዘር ሐረግ ለመጠበቅና ለመቆጣጠር ነው። ከብዙ ጥረትና ፍለጋ በኋላም የቀደምት ዛያኖች ክርስቶስ በመጨረሻ እራት የተጠቀመበትና ኋላም በስቅለቱ ጊዜ የአርማትያው ዮሴፍ ደሙን ያጠራቀመበትን የጽዋ ዋንጫ፣ የመስቀሉ የመጨረሻ ቅሪቶችና ሌሎች ተመሳሳይ ቅርሳ ቅርሶችን ለማግኘት ችለዋል።
የቀደምት ዛዮኖች ለነዚህ ቅርሳ ቅርሶች ጠባቂ የሆኑ ዘንድ ናይትስ ቴምፕላር የተባሉ ሌላ የሚስጥር ማህበራትን ለመመስረት ችለዋል። በሚቀጥሉት ጥቂት ክፍለ ዘመናትም ኃይለኛና ተጽዕኖ ፈጣሪ ለመሆን የቻሉት የቀደምት ዛዮኖች በተለያዩ አስደናቂ የሴራ ክስተቶችና አሰራሮች ስማቸው በተደጋጋሚ ይነሳ ነበር። በዚህ ሁኔታም እስከ 1620ዎቹ እንደ አውሮፓውያን አቆጣጠር ለመዝለቅ የቻሉት የቀደምት ዛዮኖች ከዚህ ሁሉ ጊዜ በኋላ ግን መንስኤው ባልታወቀ ሁኔታ ከታሪክ እይታ እየጠፉ መጡ። እዚህ ላይ ግን አንዳንድ አፈ ታሪኮችና የታሪክ ጸሐፊዎች እንደሚሉት የሚስጥር ማህበሩ ጠፍቶ ወይም ደግሞ ተበታትኖ የቀረ ሳይሆን አካሄዱን ቀይሮ በሚስጥር ለመቀጠል እንደቻለ ነው። በዚህ ሁኔታ ታሪካቸው እየደበዘዘ የመጣው የቀደምት ዛዮኖች በ1885 እንደ አውሮፓውያን አቆጣጠር በደቡባዊ ፈረንሳይ ሬንሻቶ በተባለች ከተማ ስለ ማህበሩ የተሰማው ወሬ ግን እንደገና ወደ ዓለም መድረክ እንዲመለሱ አድርጓቸዋል። የተለያዩ አፈታሪኮች እንደሚያስረዱት በወቅቱ ሬንሻቶ የሚገኘው የመግደላዊት ማርያም መታሰቢያ ቤተክርስቲያን እንዲረከብ በካቶሊክ ቤተክርስቲያን ወደ ስፍራው የተላከው ቄስ ባሮንጃስ ሶኒያ ደብሩን እንደተረከበ በመጀመሪያ ያደረገው እንቅስቃሴ የቤተክርስቲያኗን የእድሳት ስራዎች ማከናወን ነበር። በዚህ ጊዜ ነበር ቄስ ሶኒያ ጥንታዊ የቤተክርስቲያኗን ሚስጥራትና ቅርሳ ቅርሶች የያዘ የእንጨት ሳንዱቅ ለማግኘት የቻለው። እነዚህ ሚስጥራዊ የቀደምት ዛዮኖች አዳዲስ ግኝቶችም ተቀዛቅዞ የቆየውን የክርስቶስንና የመግደላዊት ማርያምን ግንኙነት ክርክር እንደ አዲስ ከፈተው። እነዚህ በሬንሻቶ የተገኙት የቀደምት ዛዮኖች ሚስጥር በምን ዙሪያ እንደሚያጠነጥኑ ዛሬም ድረስ የታወቀ ነገር የለም። የሚስጥሩ ባለቤት ቄስ ባሮንጃስ ሶኒያ ራሱም ስለ ጉዳዩ ምንም ሳይተነፍስ ነበር ሕይወቱ ያለፈው። ሚስጥራቱን የያዘው የእንጨት ሳንዱቅ ግን ዛሬም ቢሆን በሮማ ካቶሊካዊት ቤተክርስቲያን እጅ ስር እንደሚገኝ የተለያዩ መረጃዎች ያሳያሉ። ከዚህም በባሰ መልኩ በ1975 እንደ አውሮፓውያን አቆጣጠር በፈረንሳይ ቢብሊዮቴክ ብሔራዊ ቤተ መጻሕፍት የተገኘው የፋይሎች ስብስብም ሌሎች ድብቅ የቀደምት ዛዮኖች ሚስጥራትን አጋልጧል። እነዚህ የፋይል መዝገቦችም እንደ ሊዮናርዶ ዳቪንቺ፣ አይዛክ ኒውተን፣ ክላውድ ደቡሲ፣ ጁልየስ ቨርኔ፣ ሮበርት ቦይስ እና ቪክተር ሁጎ የመሳሰሉ ዝነኛና ባለድንቅ ተስጦ ሰዎች የሚስጥር ማህበሩ አባላት እንደነበሩ አጋለጡ። እነዚህን ፋይሎች መሰረት በማድረግም በ1982 እንደ አውሮፓውያን አቆጣጠር ማይክል ቤጀንት፣ ሪቻርድ ሊ እና ሄነሪ ሊንከን የተባሉ ጸሐፊዎች አንድ ላይ በመሆን የተዋጣለት መጽሐፍ አሳተሙ። ይህ መጽሐፍም ከተለቀቀበት ጊዜ ጀምሮ ትልቅ ውዝግብ የፈጠረ ሲሆን በተለይም የጽዋው ዋንጫ ክርስቶስና መግደላዊት ማርያም በትክክልም መጋባታቸውን ያመለክታል የሚል አቋማቸው ብዙ ተቃውሞ አስነስቷል። ጸሐፊዎቹ የሚሉትም ክርስቶስና መግደላዊት ማርያም ተጋብተው ልጆች እንዳፈሩና ኋላም የዘር ሐረጋቱ ከ5ኛው እስከ 8ኛው ክፍለ ዘመን ፈረንሳይን የመራው የሮቬንጂያን ስርወ መንግስትን እንደመሰረቱ ያስረዳሉ። በአጠቃላይ የተለያዩ የክርስትና ሃይማኖት መሪዎችና ተከታዮች ይህ የቀደምት ዛዮኖች አወዛጋቢ ዓላማ ምንም አይነት የመንፈሳዊ ይሁን የታሪክ መጻሕፍት ማስረጃ የሌለው የተሳሳተ እምነት በማለት ሲኮንኑት፣ የቀደምት ዛዮኖች አባላትና ተባባሪዎች ግን ትክክለኛ የክርስቶስ ዘር እንደሆኑና የክርስትና ሃይማኖት የጥንት አባቶችም የመግደላዊት ማርያምን ስም አውቀው እንዳጠፉ፣ ትክክለኛ ማንነቷ ግን ዛሬ ስለሷ ከተጻፉት ሁሉ የተለየ እንደሆነ ይገልጻሉ። ቀደምት ዛዮኖች ዛሬም ቢሆን በዚህ ዓላማቸው ጸንተው ይገኛሉ። ከዚህም ባለፈ ከክርስቶስ ተላልፎ የተገኙ የዘር ሐረግ በመሆናቸው ዓለምን የመምራት መንፈሳዊ ኃይል እንዳላቸው ያምናሉ። የክርስቶስ ንጉሳውያን የዘር ሐረግ ሮያል ብለድ ላይን ኦፍ ክራይስት በመባል የሚታወቀው የሮቬንጂያን የዘር ሐረግም አንድ ቀን መላው ዓለምን የሚመራ ታላቅ መሪ እንደሚወጣበት ይታመንበታል። ከዚህ ሁሉ የቀደምት ዛዮኖች እምነት ጀርባም ከተራው ሕዝብ እይታ ውጪ የሚደረግ ትልቅ ሴራ አለ። ይህም አብዛኞቹ የሴራ ተመራማሪዎች እንደሚሉት ቀደምት ዛዮኖች የክርስቶስ የዘር ሐረግ ሳይሆን ከኢሉሚናቲ 13ቱ ሰይጣናዊ የዘር ሐረጋት አንዱ የሆነውን የሜሮቬንጂያን የዘር ሐረግ ጠባቂዎች ናቸው። ራሳቸውን ለመደበቅም የክርስትናን ሃይማኖት እንደ ከለላ የሚጠቀሙ ሲሆን በውስጣቸው ግን የዚህ ተቃራኒ በሆነ መልኩ የታላቁ መሪያቸውን መምጣት እየተጠባበቁ ይገኛሉ። ይህ ከሜሮቬንጂያን ንጉሳውያን ቤተሰቦች ይወጣል ተብሎ የሚጠበቀው ታላቁ መሪም ለሽፋን እንደሚሉት የክርስቲያኖች ክርስቶስ ሳይሆን በሰይጣናዊ መንፈስ ተሞልቶ የሚመጣው ሰው አንቲክራይስት ነው። ናይትስ ቴምፕላር በሰው ልጆች ላይ በደረሰ አጠቃላይ በደል
የክርስቶስና የሰለሞን ቤተ መቅደስ ምስኪን ባለሟሎች ወይንም ደግሞ ባጭሩ የቤተ መቅደሱ ባለሟሎች ናይትስ ቴምፕላር በመባል የሚታወቁት የሚስጥር ማህበር ዋነኛ ተጠርጣሪዎች ናቸው። ናይትስ ቴምፕላር ባለፈው ሺህ ዓመት በጣም ዝነኛ ታሪክ ያላቸው ሃይማኖታዊ የሰራዊት ማህበር ሲሆኑ የጽዋው ዋንጫና የሌሎች ጥንታዊ ቅርሶች ጠባቂዎች እንደሆኑ ይነገርላቸዋል። የቴምፕላሮች እውነተኛ ዓላማ እስከዛሬ ድረስ አከራካሪ ሆኖ ይገኛል። በመጀመሪያ በተቀደሰ መንፈሳዊ ስራቸው የቅዱሳን ማህበር የእግዚአብሔር ምድራዊ ሰራዊቶች ተብለው ቢወደሱም ከጊዜ በኋላ ግን በመናፍቅነት የእግዚአብሔርን ስም በማጥፋት በግብረ ሰዶማዊነትና በሰይጣን አምልኮ ተከሰው መሪዎቹ እንዲቃጠሉ የማህበሩ አባላትም እንዲበተኑ ተደርገዋል። በአሁኑ ጊዜም ስለ ናይትስ ቴምፕላር ማንነት በአፈ ታሪክና በተለያዩ ምንጮች አወዛጋቢ አስተያየቶች እየተሰጡ ይገኛሉ። አንዳንዶች የሀብት አዳኞች ነበሩ ይላሉ፣ ሌሎች ደግሞ ሚስጥራዊ የሰይጣን መሳሪያዎች እንደነበሩ ይገልጻሉ። እንደ ዳቪንቺ ኮድ የመሳሰሉ መጽሐፍት ደግሞ የሚስጥር ዕውቀት ጠባቂዎች እንደነበሩ ያስረዳሉ። በ1118 እንደ አውሮፓውያን አቆጣጠር የመጀመሪያው የመስቀል ጦርነት በክርስቲያኖች አሸናፊነት ሲጠናቀቅ ፈረንሳዊ መኮንን ሁገስ ዲ ፓይንስ ወደ ኢየሩሳሌም የሚጓዙት መንፈሳዊ ተጓዦችን ለመጠበቅ ሌሎች 8 ባለሟሎችን በማሰባሰብ ሃይማኖታዊ የሰራዊት ማህበር አቋቋመ። በወቅቱ የኢየሩሳሌም ንጉስ የነበረው ባልድዊን ሁለተኛም ለቴምፕላሮች በሰለሞን ቤተ መቅደስ አጠገብ መኖሪያ ቦታ ሰጣቸው። የቤተ መቅደሱ ባለሟሎች ናይትስ ቴምፕላር የሚል ስያሜም ከዛው አገኙ። ቴምፕላሮች ከተመሰረቱ ጊዜ አንስቶ ለሚቀጥሉት 9 ዓመታት ብዙም ታዋቂነት አልነበራቸው። ከዚያም በ1129 እንደ አውሮፓውያን አቆጣጠር በትሮይንስ በምክር ቤት ስብሰባ በይፋ ዕውቅና ሲሰጣቸው በመላው አውሮፓ በፍጥነት ስመ ገናና ለመሆን ችለዋል። በ1150ዎቹ የቴምፕላሮች መንፈሳዊ ተጓዦችን የመጠበቅ ዓላማ ወደ ሌላ መልክ እየተቀየረ ሄደ። ሀብት ማሰባሰብና የብድር አገልግሎት መስጠት የማህበሩ አዳዲስ ዓላማዎች ሆኑ። በዚያው ቴምፕላሮች በዓለማችን የመጀመሪያውን ባንክ አቋቋሙ። ከዚህም በማለፍ የቼክን አገልግሎት ለመጀመሪያ ጊዜ በጥቅም ላይ አዋሉ። ማህበራቸው በሀብትና በስፋት በከፍተኛ መጠን እያደገ የመጣው ቴምፕላሮች ራሳቸውን የአውሮፓ ባለ ባንኮች ባንከርስ ኦፍ ኢሮፕ በማለት ይጠሩ ነበር። በዚህ ዘመንም ከአውሮፓ አልፈው የዓለማችን ዝነኛ ባለ ባንኮች ለመሆን የቻሉ ሲሆን ከዚህም በላይ ሀብታም በመሆን ዓለምን የመግዛት ተስፋም ነበራቸው። ከዚህ ሁሉ ሁኔታ በኋላ ከጊዜ ወደ ጊዜ በዓላማቸውና አሰራራቸው እየተቀየሩ የመጡት ቴምፕላሮች በዓለም መንግስታትና ሃይማኖቶች በጥርጣሬ መታየት ጀመሩ። የቴምፕላሮች የጨለማ ሚስጥራቸው መጋለጥ የጀመረው በእስልምና እንደ ቴምፕላሮች ተመሳሳይ ከነበሩት የነፍሰ ገዳዮች ማህበር ጋር ሽርክና መፍጠራቸው ሲወራ ነው። ከዚህም በባሰ መልኩ በ1304 እንደ አውሮፓውያን አቆጣጠር ቴምፕላሮች በድብቅ በሚያዘጋጇቸው ስነ ስርዓቶች የሃይማኖት አልባ ልምዶችና የእግዚአብሔርን ስም የማጥፋት ተግባራት እንደሚያከናውኑ በስፋት መወራት ጀመረ። የነዚህ ወሬዎች መስፋፋት ወዴት እንደሚያመራ አስቀድሞ መረዳት የቻለው የወቅቱ የቴምፕላሮች መሪ የነበረው ጃኬስ ዲ ሞላይም ግልጽ ባልሆነ ምክንያት ሁሉንም የማህበሩ መጽሐፍት አቃጠላቸው። ለማህበሩ አባላትም ይህ ተግባር የጠቢብ እርምጃ እንደሆነ ነገራቸው። ከዚህም በተጨማሪ በአውሮፓ ዙሪያ ለሚገኙት ሁሉም የናይትስ ቴምፕላር መሪዎችና አባላት ስለ ማህበሩ ልምዶችና ስነ ስርዓቶች ምንም አይነት መረጃ እንዳያወጡ የሚያስጠነቅቅ ማሳሰቢያ ተሰጣቸው። በአንድ ወቅት የቀድሞ የናይትስ ቴምፕላር አባል የነበረው ስኩዊል ዲ ፌሌሺያን ሁከት በማንሳት ወንጀል ተከሶ የሞት ፍርድ ሲፈረድበት የእስር ቤቱን አዛዥ በመጥራት ከመሞቱ በፊት የቴምፕላሮች አደገኛና የጨለማ ሚስጥራትን ለንጉሱ ማስተላለፍ እንደሚፈልግ አስታወቀ። ዲ ፌሌሺያንም ቴምፕላሮች ከእስልምና ማህበራት ጋር ሚስጥራዊ ሽርክና እንደፈጠሩ፣ በመስቀል ላይ ምራቅ የመጥፋት ተግባራት ያካተቱ ባዕዳዊ ስነ ስርዓቶች እንደሚያከናውኑ፣ የእግዚአብሔርን ስም እንደሚያጠፉና የተለያዩ ጣዖታትን እንደሚያመልኩ ለንጉሱ ገለጸለት። ይህንን በማድረጉም ዲ ፌሌሺያን በነፃ ሊለቀቅ የቻለ ሲሆን ቴምፕላሮችን ግን አሳልፎ ሰጣቸው። በዚህ የተነሳ ሊቀ ጳጳሱ ክለመንት አራተኛ በንጉሱ ፊሊፕ አነሳሽነት ለሁሉም የአውሮፓ የክርስቲያን ንጉሠ ነገሥታት ሁሉም ቴምፕላሮች እንዲታሰሩ ትእዛዝ ሰጠ። በትእዛዙ መሰረትም በጥቅምት 13 1307 እንደ አውሮፓውያን አቆጣጠር መሪው ጃኬስ ዲ ሞላይን ጨምሮ ሌሎች 60 የማህበሩ የበላይ መሪዎች በፓሪስ የታሰሩ ሲሆን በአውሮፓ ዙሪያም በሺዎች የሚቆጠሩ ቴምፕላሮች ለእስር ተዳረጉ።
የክሱ ፍርድም በጥቅምት 21 1307 እንደ አውሮፓውያን አቆጣጠር የለንደን ጳጳስ፣ ቄሶችና መርማሪዎች በተገኙበት በኢንግላንድ ተከፈተ። በዓለም አቀፍ ደረጃም በብዙ ሀገራት በቴምፕላሮች ላይ ፍርድ እየተሰጠ ነበር። ቴምፕላሮች በዋናነት የተከሰሱባቸው ወንጀሎች መለያቸው የነበረው የክርስትና ሃይማኖትን በመክዳት፣ በመስቀል ላይ ሽንት በመሽናትና ምራቅ በመጥፋት፣ በመናፍቅነት፣ በግብረ ሰዶማዊነትና ከሁሉም በላይ የክሱ ትልቅ ድርሻ የነበረው ደግሞ ባፎሜት ለተባለ ጣዖት የነበራቸው አምልኮ ነው። አባላቱም ይህ ጣዖት መድኃኒታቸው እንደሆነ፣ ዛፎችን አበባ እንደሚያደርግ፣ መሬታቸውን በዘር እንደሚሞላና በላያቸውም ሀብት እንደሚያፈስላቸው ይገልጹ ነበር። በአጠቃላይም አብዛኞቹ ቴምፕላሮች ከላይ የተዘረዘሩትን ክሶች ትክክል መሆናቸውን የእምነት ቃላቸውን በመስጠት አረጋገጡ። ከዚህም በተጨማሪ ማህበሩ በአንድ በኩል የክርስቲያኖች ጠባቂ በመምሰል በላይኛው አሰራራቸው ግን ሰይጣን አምላክ ነው ብለው ባወጁ አባላት እንደሚመራ ገለጹ። በዚህ ምክንያት የናይትስ ቴምፕላር የሚስጥር ማህበር ሁለት ገጽታ ያለው የሰይጣን ማህበር እንደሆነ ተረጋገጠ። በአሜሪካ የፍሪማሶናሪ መሪ የነበረው አልበርት ፓይክ ለዚህ የቴምፕላሮች ሁለት ገጽታ በሞራል ኤንድ ዶግማ መጽሐፉ ስለነዚህ ገጽታቸው ጽፏል። የናይትስ ቴምፕላር ሰይጣናዊ ተግባራት በዚህ መልኩ ሲጋለጡ ጳጳሱ ማህበሩ ሙሉ በሙሉ እንዲጠፋ አስታወቁ። የማህበሩ አባላትም እንደየጥፋታቸው መጠን የተለያዩ ቅጣቶች የተሰጣቸው ሲሆን አብዛኞቹ ጥፋታቸውን አምነው ኃጢአታቸውን ስለነቀፉ በነፃ ተለቀዋል። ይህ በእንዲህ እንዳለ ግን የቴምፕላሮች መሪ የነበረው ጃኬስ ዲ ሞላይ እና ሌሎች ተባባሪዎቹ ንጹሃን ነን በማለት እስከ መጨረሻው ድረስ በቃላቸው ጸኑ። ሆኖም ግን በሌሎች የማህበሩ አባላት ይሰጡ በነበሩ የእምነት ቃሎች ሰይጣናዊና ባዕዳዊ ተግባሮቻቸው ሊጋለጥ ችለዋል። ለምሳሌም አንድ የናይትስ ቴምፕላር አባል ዲሞላይን ያልተለመደ ሰይጣን በማለት ገልጾታል። በዚህም በመጋቢት 18 1314 እንደ አውሮፓውያን አቆጣጠር ዲሞላይና ተባባሪዎቹ በሕይወት ሳሉ በእሳት ተቃጠሉ። ከዚህ ጊዜ በኋላ ቴምፕላሮች ኃይላቸው በጣም እየተዳከመ መጣ። እንቅስቃሴያቸውም ከሞላ ጎደል አቆመ። በስተመጨረሻም የዓለማችን የመካከለኛው ዘመን ኃያሉ የሚስጥር ማህበር ናይትስ ቴምፕላር በቬኔ ስብሰባ ተወገደ። ከፈረንሳይ ውጭ የነበረው አብዛኛው የቴምፕላሮች ሀብትና ንብረትም በጳጳሱ ትዕዛዝ ወደ ናይትስ ሆስፒታለርስ መንፈሳዊ ማህበር ተላለፈ። የቴምፕላሮች ዝናና ታሪክ በዚህ መልኩ ቢቋጭም አንዳንድ የታሪክ ጸሐፊዎች እንደሚሉት ከሆነ ግን የሚስጥር ማህበሩ በዚህ ሙሉ በሙሉ አልጠፋም። ቴምፕላሮች በጳጳሱ ትዕዛዝ ቢወገዱም በሌሎች ባልተነቃባቸው የማህበሩ አካላትና አባላት በሚስጥር ሊቀጥል ችሏል። ቴምፕላሮችን ለማጥፋት ከፍተኛ ሚና የነበረው ንጉስ ፊሊፕ የናይትስ ቴምፕላር እምብርት የነበሩት የቀደምት ዛያኖች የሚስጥር ማህበርና ከፈረንሳይ ውጪ የነበሩት ሌሎች ቴምፕላሮች ባለማስወገዱ ትልቅ ስህተት ሰርቶ ነበር። በዚህ ምክንያት ቴምፕላሮች ከብዙ ዓመት በኋላ ከሌላ የሚስጥር ማህበር ጋር በመጣመር እንደገና ወደ ዓለም መድረክ ተመለሱ። ይህ የሚስጥር ማህበር በአሁኑ ጊዜ የዓለማችን ትልቁ የሚስጥር ማህበር ሆኖ የሚገኘው ፍሪማሶናሪ ነበር። በወቅቱም ፍሪማሶናሪ በመልካም ስም ይታወቅ ስለነበር ቴምፕላሮች በቀላሉ ሊቀላቀሉት ችለዋል። ይህ ክስተትም በታሪክ በናይትስ ቴምፕላር በፍሪማሶንና በኢሉሚናቲ የሚስጥር ማህበራት መካከል ያለውን ትስስር ያሳየ ነበር። በወቅቱም ቴምፕላሮች ሰይጣናዊ ሴራቸውን በቀላሉ ወደ ፍሪማሶናሪ ለማስረጽ የቻሉ ሲሆን በዚህም ማንሊ ፒሃል ማህበራት ሊጠፉ ይችላሉ፣ ትልቁ ዓላማ ግን የማይደመሰስ ነው እንዳለው ቴምፕላሮች ወርቀው ቢነሱም ታላቁን የሳጥናኤል ሴራን ግን በሌላ ማህበር ለማስቀጠል ችለዋል። የዛሬዎቹ ቴምፕላሮች በተለያየ መልኩ የሚገኙ ሲሆን በአንድ በኩል በተባበሩት መንግስታት መንግስታዊ ያልሆነ ድርጅት ሆነው ተመዝግበው ልዩ የአማካሪነት ስልጣን ይዘው ይገኛሉ። በሌላ በኩል ደግሞ የፍሪማሶናሪ የሚስጥር ማህበር እንደ ከፍተኛ ማዕረግ ሆነው ይገኛሉ። በአሁኑ ጊዜም በዓለም አቀፍ ደረጃ በመቶዎች የሚቆጠሩ ቴምፕላሮች በትናንሽ ማህበራት ተሰብስበው የሚገኙ ሲሆን አሁንም ድረስ የቀደምት ዛዮኖች የሚስጥር ማህበሩን እያንቀሳቀሱ ይገኛሉ። የተወደዳችሁ የመርሃ ግብራችን ተከታታዮች እነዚህ የሚስጥር ማህበራት በታሪክ ለብዙ ሺህ ዓመት በተጽዕኖ የነበሩና አሁንም ከመቼውም የቀደሙት ዘመናት ይልቅ ኃይላቸውና ተጽዕኖአቸው ሊጠፉ በማይችሉበት ደረጃ ላይ ሊገኙ አድርጓቸዋል። ዓላማቸውንም በተመለከተ ከዚህ ቀደም በሰራናቸው በርካታ ዝግጅቶች ወደ እናንተ ማድረሳችን ይታወሳል።
በቀጣይም ባልተሰሙ አዳዲስ መረጃዎች ስለነዚህ ማህበራት በተመለከተ ወደ እናንተ የምናደርስ ይሆናል። ለዛሬው እዚህ ላይ አበቃን። ይህ ዝግጅት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌሎች ዝግጅቶች እንመለሳለን። ቸር ጊዜ፣ ሰላም ያገናኛል።